በባለፈው ስለ አኪዩት እና ክሮኒክ ሬናል ፌለር በባለፈው ቪዲዮዎቻችን አይተናል። ዛሬ ደግሞ እንግዲህ እዚህ ሊስት ያደረግናቸውን እስከ ቻል ነው ድረስ አንድ ባንድ እያየን የምንቀጥል ይሆናል ማለት ነው። ወደ ክላሳችን ከመሄዳችን በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። ወደ ክላሳችን እንቀጥላለን። የመጀመሪያው የሚሆነው እንግዲህ ኔፍሮቲክ ሲንድረም የሚለውን እናያለን። ኔፍሮቲክ ሲንድረም ያው ኔፍሮሲስ ወይም ደግሞ ኔፍሮንስ ከሚለው ነው አይደል? ኔፍሮንስ the structural and functional unit of kidneys ብለን ባለፈ አይተናል። ኔፍሮንስ ወይም ደግሞ እነዚህ የኪድኒ ሴሎችን የኪድኒ ቲሹስ የሚያጠቃ ፕሮብለም ኔፍሮቲክ ሲንድሮም ይባላል ማለት ነው። ዴፊኒሽኑን ስናየው it is a damage to glomerular capillary membrane and results in increased glomerular permeability። ያ ማለት እንግዲህ የኔፍሮንስ የኪድኒ ዋና ኤሪያ የሚባለው ግሎሜሩለስ ነው፣ ፊልትሬሽን የሚካሄድበት ማለት ነው። ግሎሜሩለስ እዚህ ጋር ካለ ምን ይመጣል? ሬናል አርተሪ ይመጣል። ዘን ግሎሜሩለስ ይጣራል፣ በሽንት መልኩ የሚወጣው ይሄዳል። ዘን ተመልሶ በሬናል ቬን ደግሞ ይመለሳል ማለት ነው። ይሄ ግሎሜሩለስ ኦር ግሎሜሩላር ካፒላሪ ይሄ ቦውማንስ ካፕሱል ውስጥ ያለው በጣም ቬሪ ኢምፖርታንት የሆነ የኔፍሮን ፓርት ስለሆነ እሱን ስለሚያጠቃ ነው እንግዲህ ግሎሜሩላር ፐርሜቢሊቲን ኩላሊት ፊልተር አድርጋ ለሰውነታችን የሚጠቅመውን ነገር ማስቀረት ያለባትን ማስቀረት ሳያቅጣት ሲቀር ወይም ደግሞ ጠቃሚ የሆኑ ነገሮችን በሽንት መልኩ አሳልፋ የምትልክ ሲሆን ዛት ኢዝ ኢንክሪዝድ ግሎሜሩላር ፐርሜቢሊቲ ይባላል። ኢንክሪዝድ ግሎሜሩላር ፐርሜቢሊቲ it is a clinical disorder of unknown cause። ብዙውን ጊዜ እንግዲህ ኔፍሮቲክ ሲንድረም ሲባል unknown cause ነው፣ ምክንያቱ አይታወቅም። ነገር ግን it is characterized by የሚታወቅባቸው ምልክቶች አሉ። ኔፍሮቲክ ሲንድረም ሲባል አንደኛው ፕሮቲን ዩሪያ፣ ሽንት ላይ ከፍተኛ የሆነ ፕሮቲን ቬሪ ኢምፖርታንት የሆኑ ፕሮቲኖች ሽንት ላይ አብረው ይወጣሉ ማለት ነው። ሁለተኛ ሃይፖ አልቡሚኒሚያ፣ ስለ እያንዳንዳቸው እናያለን። ሃይፖ አልቡሚኒሚያ እንግዲህ ደም ውስጥ ላይ ያለው አልቡሚን የሚባለው ፕሮቲን በጣም ሲያንስ ማለት ነው። ይገናኛሉ እንግዲህ ይሄ አልቡሚን በሽንት መልኩ ሲወጣ ፕሮቲኑሪያ ይባላል። ዘን ደም ውስጥ ላይ ያለው ፕሮቲን ሲያንስ ደግሞ ሃይፖ አልቡሚኒሚያ ይባላል። የአልቡሚን ቬሪ ሎው መሆን ማለት ነው። ዘን ኢደማ ይኖራል፣ የሰውነት እብጠት ሃው የሚለውን እናያለን ቀጣይ ስላይድ ላይ። ዘን ሃይፐርሊፒዴሚያ። እነኚህ አራቱ ነገሮች እንዳትረሱ። ኔፍሮቲክ ሲንድረም ሲባል ካራክተራይዝድ ባይ ቢያንስ በእነዚህ በአራት ነገሮች ይታወቃል። ፕሮቲኑሪያ፣ ሃይፖአልቡሚኒሚያ፣ ኢደማ እና ዚስ ሃይፐርሊፒዴሚያ ማለት ነው። እንግዲህ ሲንድሮም ሲባል it is a group of symptoms ማለት ነው። ሲንድሮም ሲባል ብዙ ጊዜ ሲንግል በሽታ አይደለም። ኔፍሮቲክ ሲንድሮም is a group of symptoms not a disease ማለት ነው። ጀስት እንዳንድ በሽታ ሊስት አድርገን ልክ እንደ አንድ ሲንግል ዲዚዝ አድምናስቀምጠው አይደለም፣ የምልክቶች ስብስብ ነው። ኔፍሮቲክ ሲንድሮም ግሎሜሩላር ፐርሜቢሊቲን የሚያጠቃ ችግር ሲገጥም ኔፍሮኖች ሲጎዱ ኦር ኔፍሮንስ ሲጎዳ ግሎሜሩለስ ሲጎዳ የምናያቸው ምልክቶች which is called nephrotic syndrome ይባላሉ። ኔፍሮቲክ ሲንድሮም ይሄን ነገር መርሳት የለባችሁም። ኔፍሮቲክ ሲንድሮም በምናይበት ሰዓት እንግዲህ ግሎሜሩላር ካፒላሪስ are damaged from immune complex deposits ኔፍሮቶክሲክ አንቲቦዲስ ሰውነታችን የሚያመርቷቸው አንቲቦዲስ ማለት ነው። ነን ኢሚኖሎጂካል ኢንሰልትስ ኦር ዳይሬክት ኪድኒ ኢንጁሪ ማለት ነው። ነን ኢሚኖሎጂካል ኢንሰልትስ ይህም ምክንያት ሊሆን ይችላል። ዚስ ዳሜጅድ ግሎሜሩላር ካፒላሪስ አር ፐርሜብል ቱ ሴረም ፕሮቲንስ። እንግዲህ ግሎሜሩለስ ከተጎዳ በትክክል ፊልተር ካላደረገ በጣም ጠቃሚ የሆኑ ሴረም ብለድ ላይ ያሉ ፕሮቲኖች እንዲወጡ ያደርጋል። ሪዛልቲንግ ኢን ዲክሪዝድ ሴረም ኦስሞቲክ ፕሬሸር ኦንኮቲክ ፕሬሸር እናየዋለን። ሴረም ኦስሞቲክ ፕሬሸር ይቀንሳል ፕሮቲኖች ሲወጡ ማለት ነው። ደም ውስጥ ላይ ያሉ ፕሮቲኖች ሲወጡ የሴረም ኦስሞቲክ ፕሬሸር ይቀንሳል። ስፔሻሊ አልቡሚን የሚባለው ፕሮቲን እናየዋለን። These conditions result from excessive leakage of plasma proteins into the urine from impairment of glomerular capillary membrane ማለት ነው። ግሎሜሩለስ ውስጥ ላይ ያለው የሚያጣራው ጀስት ቀላል አማርኛ ለመግለጽ ወንፊት የሚመስለው ነገር ከተጎዳ በቂ የሆኑ ትላልቅ ፕሮቲኖችንም ወደ ሽንት አሳልፎ ይልካል ማለት ነው። ከነዛ ፕሮቲኖች አንዱ ቅድም እንዳየነው ሴረም ላይ ያለው አልቡሚን ነው። ፕሮቲን አልቡሚኒሚያ ሃይፖ አልቡሚኒሚያ ይመጣል ያለው። ዘን አልቡሚን ሲወርድ ምን ይቀንሳል? ኦስሞቲክ ፕሬሸር ማለት ደም በደም ቧንቧ ውስጥ ላይ ትክክለኛ መንገዱን ይዞ እንዲጓዝ የሚያደርግ ፕሬሸር ነው ኦስሞቲክ ፕሬሸር። ዘን ይሄ ቀነሰ ማለት ደም ከደም ብለዞች እየወጣ ወደ ውጭ ይሄዳል ማለት ነው። ወደ ታችን እንመጣበታለን። ይችን ብቻ ያዙ ሌላ ሆኑ
ኔፍሮቲክ ሲንድረም ኮዞቹ ምንድን ናቸው? ዜር ኢዝ ፕራይመሪ ኤንድ ሰከንዳሪ ኮዝ ይኖራሉ ማለት ነው። ኦፍኮርስ ቅድም እንዳየነው አንኖን ኮዝ ነው ብለናል። አንኖን ኮዝ ካራክተራይዝድ ባይ ግን በነዛ በአራቱ ምልክቶች ማለት ነው። ሶ የመጀመሪያው ፕራይመሪ አይዲዮፓቲክ ነው። አይዲዮፓቲክ ማለት አንኖን ኮዝ ማለት ነው። ሰምታይምስ ኮንጀኒታል፣ ይሄ በተፈጥሮ ይዘውት የሚወለዱት ችግር ሊሆን ይችላል። ሰከንዳሪ ኮዝ ግን አለው ከተለያዩ ምክንያቶች ጋር ተያይዞ ሲስተሚክ ፕሮብለምስ ማለት ነው። ለምሳሌ ዋናው ነገር አፐር ሪስፓራቶሪ ትራክት ኢንፌክሽንስ፣ በተደጋጋሚ ይሄ የጉንፋን ያለርጂ ስፔሻሊ ቶንሲል በተደጋጋሚ የሚታመሙ ሰዎች ሰምታችሁ ሊሆን ይችላል በፊት አይደል? ቶንሲል በተደጋጋሚ የሚታመም ሰው የሆነ ጊዜ በኋላ ወይ የልብ በሽተኛ ይሆናል ወይ የኩላሊት በሽተኛ ይሆናል ተብሎ ይታሰባል አይደል? ቢኮዝ ኦፍ አንቲጅን አንቲቦዲ ኮምፕሌክስስ የሚባለው ማለት ነው። እዚህ ጋር አለ እናየዋለን። ሶ አፐር ሪስፓራቶሪ ትራክት ኢንፌክሽንስ በተደጋጋሚ የሚታመም ሰው ለኔፍሮቲክ ሲንድሮም ሊጋለጥ ይችላል። ኢሚዩናይዜሽን ጀስት ደ ሴም ቲንግ ማለት ነው። ክትባት ነገሮች አለ ኢሚዩናይዜሽን፣ እነሱም ክትባቶች አንቲጂንስ ናቸው አይደለ? ወይ የሞቱ ማይክሮ ኦርጋኒዝም ናቸው ወይም ደግሞ ዊክ እንዲሆኑ ማይክሮ ኦርጋኒዝምስ ናቸው። ሶ እነዛ አንቲጂንስ ወደ ሰውነታችን ሲወጉ ሰውነታችን ምን ያመርታል? አንቲቦዲ፣ እነሱን ዲፌንድ ለማድረግ ዘንድ እሱን አንቲቦዲ ለማስመረት ነው እንግዲህ ኢሚዩናይዜሽን የሚያስፈልገው። ዘንድ አንቲጂን አንቲቦዲ ኮምፕሌክስስ የሁለቱ ጥርቅም ሄዶ ኮላሊት ኔት ኦፍ ደ ግሎመሩለስ ላይ ሄዶ ዲፖዚት ይሆናል፣ ይጠራቀማል፣ መጨረሻ ዳሜጅ ያደርገዋል ማለት ነው። ሶ የሁለቱ ሜካኒዝም ይመሳሰላል። ይሄ አፐር ሪስፓራቶሪ ትራክት ኢንፌክሽንም ኢሚዩናይዜሽንም ሲሆን የሁለቱም አንቲና አንቲቦዲ ሪአክሽን ነው ሜካኒዝሙ። ክሮኒክ የሆነ ግሎሜሩሎኔፍራይተስ፣ ይሄ ማለት ግሎሜሩሎኔፍራይተስ ታችኛው ቶፒካችን ነው እናየዋለን ቀጣይ። ጀስት ኢንፍላሜሽን ኦፍ ግሎሜሩለስ ማለት ነው። ኢንፍላሜሽን ኦፍ ግሎሜሩለስ ዘን የሱ ተደጋጋሚ የሚታመም ከሆነ ዲያቤተስ ሜሊተስ የስኳር በሽተኞች፣ ሉፐስ ዚስ ሲስተሚክ ሉፐስ ኢሪቴማቶስ የሚባለው ሉፐስ ኢሪቴማቶስ ኢት ኢዝ ኦቶ ኢሚዩን ዲዚዝ ነው። የሰውነታችን በሽታ የመከላከል አቅም የራሳችን ሴሎች በስህተት ማጥቃት ሲጀምር ማለት ነው። ይሄ በሽታ ኦቶ ኢሚዩን ዲዚዝ ነው። ኦቶ ኢሚዩን የራሳችን ሴሎች ማለት ነው። ሬናል ቬል ትሮምቦሲስ ብሎኬድ ሲኖር የደም መርጋት ሲኖር እዛ አካባቢ ኤንድ ማሊግናንሲ ኦር ካንሰር ኦፍ ኪድኒ ማለት ነው። እንደዚህ ነገሮች ሲያጠቁት ሰከንዳሪ ኮዝስ ኦፍ ኔፍሮቲክ ሲንድሮም ይባላል ማለት ነው። ሶ ወደ ቅድማ ቶፒክ ስንመለስ ዘ ሎስ ኦፍ ፕሮቲንስ ፓርቲኩላርሊ አልቡሚን፣ ይችን ኮንሰፕትም እንዳትረሷት። ሎስ ኦፍ ፕሮቲንስ ፓርቲኩላር አልቡሚን ሪዲዩስስ ኦንኮቲክ ፕሬሸር ኤንድ ኮዝስ ኢደማ። ቅድም እንዳየነው ኔቱ ሲጎዳ እንግዲህ ግሎሜሩላስ እዚህ ጋር ቢኖር ግሎሜሩለስ በአርተሪ መልኩ ደሞች ይመጣሉ። በእያንዳንዱ ደቂቃ 25% የሰውነታችን ደም ወደ ኩላሊት ይመጣል አይደለ? ዘን ይሄ ሬናል አርተሪ ነው። ከዛ እዚህ ጋር ይጣራል ፊልትሬሽን ላይ በሽንት መልኩ የሚወጣ ይወጣል። ዘን ተመልሶ ደም ወደ ሲስተም ይመለሳል አይደለ? ዘን ይሄ ግሎሜሩለስ ሲጎዳ እነዚህ አልቡሚን የሚባል ፕሮቲኖች ይወጣሉ። እነዚህ ከወጡ ደም ውስጥ ላይ ያለው የአልቡሚን መጠን ሪዲዩስ ያደርጋል which can cause reduction in oncotic pressure። ኦንኮቲክ ማለት ኦንኮ ማለት በግሪክ ኢደማ ወይም እብጠት ማስ ማለት ነው። ስለዚህ ይሄ አልቡሚን የሚባለው የፕሮቲን መጠን ደም ላይ ሲቀንስ ቅድም ካወራናቸው ምልክቶች አንዱ ሃይፖ አልቡሚኒሚያ ብለናል አይደል? የአልቡሚን መቀነስ ደም እዚህ ጋር ቱቦውን ይዞ የደም ብለድ ቱቦዎችን ብለድ ቬዝልስ ጠብቆ የመሄድ እድሉን ይቀንስና ደም ወደ ውጭ ኤክስትራቫዚት ያደርጋል towards the interstitial fluid ማለት ነው። ወደ ቢትዊን ሴልስ ከደም ቱቦ ውጭ ደም ይወጣል ማለት ነው። ፍሉድ ወደ ውጭ ይወጣል። then it causes edema ማለት ነው። ፍሉድ ወደ ውጭ ሲወጣ ሰውነታችን ያብጣል because of this reduced oncotic pressure reduced osmotic pressure ማለት ነው። ሶ ደምን በደም ቱቦ ውስጥ የሚያስኬደው ፕሬሸር ኦንኮቲክ ፕሬሸር ኦስሞቲክ ፕሬሸር ይባላል። ከውጭ ወደ ውጭ እንዲወጣ የሚያደርገው ሃይድሮስታቲክ ፕሬሸር ይባላል ያኛው ማለት ነው። እሱን ሌላ ጊዜ ስንደርስበት እናየዋለን። ሶ አሁን ፕሮቲንን ሎስ ኦፍ ፕሮቲንን የምትለዋን እንድትይዙልኝ ነው ማለት ነው። ዘን ሪስክ ፋክተሮችን እንይዝ። what are the risk factors for this nephrotic syndrome? የመጀመሪያው ኢሚዩኖሎጂክ ዲስኦርደርስ፣ የመጀመሪያውና ዋናው ቅድም እንዳየ ነው። ኢሚዩኖሎጂ ሲባል ጀስት አንቲጅን አንቲቦዲ ሪአክሽን፣ በዛ ምክንያት ኔፍሮቲክ ሲንድሮም ሊመጣ ይችላል። ቶክሲክ ኢንጁሪ ቱ ዘ ኪድኒ ባይ ኤኒ ሜዲሲንስ ሊሆን ይችላል፣ ፉድ ሊሆን ይችላል፣ ኤኒ ኬሚካልስ ዛት አር ቶክሲክ ቱ ዘ ኪድኒ which is አንዱ ሪስክ ፋክተር ነው። ኒዮፕላዝምስ ያው እብጠት ቲዩመርስ ነገሮች ማለት ነው፣ ኢንክሉዲንግ ካንሰረስ ሴልስ ማለት ነው። መልቲ ሲስተም ዲዚዝ ሌላ ሲስተም ኦፍ ዘ ቦዲስ ላይክ ዲኤም አፐር ሪስፓራቶሪ ትራክት እንዳልናቸው ማለት ነው። ሃይፐርሊፒዴሚያ ይሄ እንደ ሪስክ ፋክተር ነው። እንደገና ራሱ ከሆነ በኋላም ሀፕን የሚያደርግ ነገር ነው። ዲዚዝ ኦፍ ዘ ቫስኩላር ሲስተም ኢንክሉዲንግ እና ሃይፐርቴንሽን ማለት ነው። ኒዮፕላዝምስ ኢንክሉዲንግ ሊውኬሚያ፣ ሊምፎማ፣ ሶሊድ ቲዩመር እነዚህ ነገሮች። ዲያቤተስ ሜሊተስ ዊዝ ኢንተርካፒላሪ ግሎሜሩሎስክለሮሲስ ይሄ ማለት የግሎሜሩላር ካፒላሪዎች ስካር ፎርም ሲያደርጉ ጠባሳ ፎርም ሲያደርጉ ነው።
ከስኳር በሽታ ጋር ተያይዞ የሚመጣ ነው። ያው ኢንድ ይሄ ታርጌት ኦርጋን ዳሜጅ ይባላል። በነገራችን ላይ ስለ ስኳር ዳያቤቲስ ሜሊተስ ቀጣይ ኢንዶክሪን ሲስተም ዲስኦርደር ላይ ስንገባ በሰፊው የምናየው ይሆናል። ሶ ለኔፍሮቲክ ሲንድረምም አንዱ ኮዝ ነው እንግዲህ ዳያቤቲስ ሜሊተስ። ሌላው ኢንፌክሽን ነው። ኢንፌክሽን ኦፍ ዘ ኪድኒ ኤኒ ማይክሮ ኦርጋኒዝም ኢንፌክሽን አይደለ፣ ቫይረስ ሊሆን ይችላል፣ ባክቴሪያ፣ ፕሮቶዛ፣ ሄልሜንትስ፣ ኤኒ ማይክሮ ኦርጋኒዝም ኤኒ ኢንፌክሽን ኦፍ ዘ ኪድኒ ካን ኮዝ ዚስ ኔፍሮቲክ ሲንድረም ማለት ነው። ኔፍሮቲክ ሲንድረም ሶ ፓቶሎጂካል ኢቨንትስ ኢን ኔፍሮቲክ ሲንድረም ያው ሀፕል ሊያደርግ የሚችል አንደኛ ኢንጁሪ ቱ ዘ ኪድኒ ሬናል ኢንሰልት ሀፕል ሊያደርግ ይችላል። ኢንክሪዝድ ግሎመሩላር ፐርሜቢሊቲ ቅድም እንዳልነው የሁሉ እንግዲህ መጨረሻ ላይ ችግሮቹ ምክንያት ይሄ ነው። ኢንክሪዝድ ግሎመሩላር ፐርሜቢሊቲ ኢምፖርታንት የሆኑ ፕሮቲኖች በሽንት መልኩ እንዲወጡ ይሆናሉ። ያን ነው ብዙ ችግሩ። ፕሮቲን ዩሪያ፣ ዲክሪዝድ ሴረም ፕሮቲን ይያያዛሉ ሁሉም። ዘን ኢደማ ያመጣል፣ ጀነራላይዝድ ኢደማ ማለት ነው። እነዚህ ሁሉ ዘ ፓቶሎጂካል ሪዛልትስ ኦፍ ዚስ ኔፍሮቲክ ሲንድረም ማለት ነው። እስኪ ፓቶፊዚዮሎጂን እንየው፣ እንዴት ነው እነዚህ እንግዲህ ሀፕን የሚያደርጉት የሚለውን እኔ እስኪ ሶ ኔፍሮቲክ ሲንድረም ኢዝ ካራክተራይዝድ ባይ ዘ ሎስ ኦፍ ፕላዝማ ፕሮቲን አይደለ፣ ፓርቲኩላርሊ አልቡሚን ብለናል። ያው እቺ እንዳትረሷት ኤግዛሞቻችሁ ስለሚመጣል። ኔፍሮቲክ ሲንድረም ሲባል ሎስ ኦፍ ፕላዝማ ፕሮቲን፣ ግሎሜሩላር ፐርሜቢሊቲው በጣም ሰፊ ነው የሚሆነው ማለት ነው። ሀይ የሆነ ፐርሜቢሊቲ ይኖራል። ጠቃሚ የሆነ ፕሮቲን አልቡሚን በሽንት መልኩ ይወጣል። ኦልዞ ሊቨር ኢዝ ኬፓብል ኦፍ ኢንክሪዚንግ ዘ ፕሮዳክሽን ኦፍ አልቡሚን ዘን ሰውነታችን የአልቡሚን እጥረት እንዳለው ፊል ሲደረግ ሊቨር እሱን ለማካካስ ብዙ የሆነ አልቡሚን ፕሮዲውስ ለማድረግ ትሞክራለች። በት ኢት ካን ኖት ኪፕ አፕ ዊዝ ዘ ዴይሊ ሎስ ኦፍ አልቡሚን ስሩ ዘ ኪድኒስ። ነገር ግን ምንም ቢሆን ልክ በሽንት መልኩ የሚወጣውን ያክል መተካት አትችልም። ሶ ፋይናሊ ሃይፖ አልቡሚኒሚያ ሪዛልትስ ባይ ኤኒዌይ ሎው ሌቨል ኦፍ አልቡሚን ኢን ዘ ብለድ ሀፕን ያደርጋል። እሱን ምን እንለዋለን? ሃይፖ አልቡሚኒሚያ እንለዋለን። ዘን ዩሪናሪ ፕሮቲን ሎስ አለ ሊድስ ቱ ሃይፖ አልቡሚኒሚያ ዊች ኮዝስ ዲክሪዝ ኢን ፕላዝማ ኦንኮቲክ ፕሬዠር። ቀደም እንዳልነው አልቡሚን ማለት ዋና ስራው ደምን በደም ቱቦዎች ውስጥ ባላንሱን ጠብቆ ፍሎ እንዲያደርግ ነው የሚያደርገው ማለት ነው። ዘን ፕላዝማ ኦንኮቲክ ፕሬዠሩ ከቀነሰ ትራንስዲዩሽን ኦፍ ፍሉድ ፍሮም ኢንትራቫስኩላር ኮምፓርትመንት፣ ኢንትራቫስኩላር ማለት ኢንሳይድ ዘ ብለድ ቬዝል ቱ ዘ ኢንተርስቲሻል ስፔስ። ኢንተርስቲሻል ስፔስ የሚባለው ቢትዊን ሴልስ አይደል ኦር ቢትዊን ቲሹስ ከብለድ ቱቦ እየወጣ በሴሎች መካከል ፍሉድ ሲጠራቀም ያው መጨረሻም እንዲያብጥ የሚያደርገን ማለት ወደዛ ኤክስትራቫዜት ያደርጋል ማለት ነው። ቢኮዝ ኦፍ ዚስ ፕሮቲን ኢምባላንስ ዘን ከዛ ምን ይፈጠራል? ዘ ሪዳክሽን ኢን ኢንትራቫስኩላር ቮሊዩም። እንግዲህ ደም ቱቦዎች ውስጥ የሚሽከረከረው የፍሉድ ቮሊዩም በጣም ያንሳል ማለት ነው። ሪዲዩስ ኢን ኢንትራቫስኩላር ቮሊዩም ዲክሪዝስ ሬናል ፐርፊውዥን፣ ወደ ኪድኒ የሚፈሰውን ፍሰት ይቀንሰዋል። ዘን ምን አክቲቬት ታደርጋለች ኪድኒ? ሬኒን አንጂዮቴንሲን አልዶስትሮን ሲስተም የሚባለው RAAS፣ ሬኒን አንጂዮቴንሲን አልዶስትሮን ሲስተም which stimulates tubular reabsorption of sodium። ይሄን ኪድኒ ፊል ስታደርግ ወደ ኪድኒ የሚመጣው ፈሳሽ የሚመጣው ደም ካነሰ ኩላሊት ምን ታደርጋለች? ወደ ሽንት ተጣርቶ የሚወጣውን ሶዲየምን የሚወጣውን ፈሳሽ በሙሉ ኮንትሮል ታደርጋለች ማለት ነው። ስፔሻሊ ሶዲየም ወደ ውስጥ እንዲመለስ ታደርጋለች። ዘንድ ሰውየው ብዙ ውሃ እንዲጠጣ ያደርገዋል፣ ብዙ ፍሉድ እንዲያደርግ ያደርገዋል። ዘንድ ደግሞ እንዳይወጣ በሽንት መልኩ እንዳይወጣም ያደርጋል። ዘ ሪዲዩስድ ኢንትራቫስኩላር ቮሊዩም ኦልሶ ስቲሙሌትስ አንቲዲዩሬቲክ ሆርሞን። አንቲዲዩሬቲክ ሆርሞን አይደል ከሃይፖታላመስ ዘንድ ፖስቴሪየር ፒቱታሪ የሚመረተው አይደል አንቲዳዩሬቲክ ሆርሞን ሽንት እንዳይሸና ፍሉድ አብዞርብ እንዲደረግ ሰውነታችን የውሃ ችግር አለበትና ሽንት እንዳይወጣ ብዙ ውሃ እንዳይወጣ ብሎ ከብሬን የሚመጣው ማለት ነው አንቲዲዩሬቲክ ሆርሞን ከፖስቴሪየር ፒቱታሪ በሃይፖታላመስ መልኩ የሚመረተው ማለት ነው። which enhances reabsorption of water in collecting duct ማለት ነው። ሰውየው ምንም አይነት ፈሳሽ በሽንት መልኩ እንዳይወጣ ሰውነታችን ኦርደር ያደርጋል፣ ብዙ ፈሳሽ ወደ ሰውነታችን ይመጣል ማለት ነው። because of decreased plasma oncotic pressure። ነገር ግን ብዙ ፈሳሽ ባይወጣም ስቲል ፈሳሹ because of that አልቡሚን ስለሌለ ኦንኮቲክ ፕሬዠር በጣም ሎው ስለሆነ ፍሉድ shifts into the interstitial space። እንደገና ፍሉድ ይወጣል፣ እብጠቱን በጣም ይጨምረዋል ማለት ነው። ኤግዛዘርቤቲንግ ዘ ኢደማ ማለት ነው። ኤግዛዘርቤቲንግ ኢደማ ሰውነታችን ላይ በጣም ፈሳሽ ቢኖርም ብለድ ቬዝል ውስጥ ላይ ብለድ እስከሌለ ድረስ ብሬን ወይም ማይንዳችን የሚያውቀው ምንድነው? ምንም ፈሳሽ ሰውነታችን ላይ እንደሌለ ነው ማለት ነው። ዘንድ ብዙ ነገሮችን ለመፍታት ብሬናችን በሆርሞናል ሲስተም ለማስተካከል ይሞክራል ሰውነታችን። ነገር ግን ስቲል በዚህ ፕሮቲን በዲክሪዝድ ፕላዝማ ኦንኮቲክ ፕሬዠር ምክንያት እብጠቱ እየበለጠ እየጨመረ ይሄዳል እንጂ ሰውነታችን ላይ ያለው የፈሳሽ መጠን አይስተካከልም ማለት ነው። ዘን ሌላው ኮንሰፕት ሴረም ሊፒድ ሌቨል ኦር ኮሌስትሮል ኤንድ ትራይግላይሰራይድስ አር ኤሌቬትድ ባይ ቱ ሪዝንስ ማለት ነው።
አንደኛው ምክንያት እንግዲህ ደማችን ውስጥ ላይ ሊፒድ፣ ኮሌስትሮል፣ ሊፖፕሮቲኖች ራሱ ይጨምራሉ። አንደኛው ምክንያት ምን መሰላችሁ? ሃይፖ አልቡሚኒሚያ ስቲሙሌትስ ጀነራላይዝድ ሄፓቲክ ፕሮቲን ሴንተሲስ። ሄፓቲክ ማለት ሊቨር ነው። ቅድም እንዳየነው ሊቨር አልቡሚንን ፕሮዲውስ ለማድረግ ፕሮቲኖችን ሴንተሲስ ያደርጋል። ስለዚህ ሊቨር ፕሮቲን ሴንተሲስ ስለሚጨምር ኦልሶ ሊፖፕሮቲኖች ምንድነው ፕሮዲውስ ይደረጋሉ። ሊፖፕሮቲንስ ፕሮዲውስ ይደረጋሉ። ሊፒድስ አብሮ ይመረታሉ፣ ብዙ ሊፒዶች ማለት ነው። ሁለተኛው ኢን አዲሽን ሊፒድ ካታቦሊዝም ኢዝ ዲሚኒሽድ። የተመረተው ሊፒድ ብሬክዳውን አይደረግም አስ ኤ ሪዛልት ኦፍ ሪዲዩስድ ፕላዝማ ሌቭል ኦፍ ሊፖፕሮቲን ሊፔዝ። ይችኛዋ ኤንዛይም ሊፖፕሮቲን ሊፔዝ የሚባለው ራሱ በሽንት መልኩ ስለሚወጣ የተመረተው ሊፒድ ሊቨር የምታመርተው ሊፒድ ብሬክዳውን አይደረግም ቢኮዝ ኦፍ ዚስ ኤንዛይም በዩሪናሪ ሎስ ስለሚኖረው ኢንክሪዝድ ዩሪናሪ ሎስ ኦፍ ዚስ ኤንዛይም ማለት ነው። ዘን አጠቃላይ ሊፖፕሮቲንስ ኮሌስትሮል ነገር ሰውነታችን ላይ ይበዛል ማለት ነው። ስለዚህ ኮሌስትሮል በዛ ማለት ሃይፐርሊፒዲሚያ አለ ማለት ብለድ ቬዝሎች ምን ይሆናሉ? ቲክ እንዳደለ ሀርት ላይ ሄዶ ሀርት አታክ ሀርት ፌለር ራሱ ሊመጣ ይችላል ማለት ነው። ስለዚህ ሌላው ኔፍሮቲክ ሲንድረም ሴረም ሊፒድ ሌቭልን ይጨምራል ወይም ሃይፐር ሊፒዲሚያ ይሆናል ብለናል። ከቅድም አራቱ ምልክቶች ላይ ያየ ነው ፕሮቲኑሪያ፣ ሃይፖ አልቡሚኒሚያ፣ ኢደማ እና ሃይፐር ሊፒዲሚያ ብለን ነበር። አራቱ ምልክቶች መርሳት የለባችሁም ስለ ኔፍሮቲክ ሲንድረም ስናወራ ማለት ነው። ሶ ፓቶፊዚዮሎጂ ሳይንሱ ይሄን ይመስላል ማለት ነው። ፓቶፊዚዮሎጂ ይሄን ይመስላል። በስዕል ሰመራይዝ ለማድረግ እስካሁን ያወራነውን ቀለል አድርገን ሰመራይዝ ለማድረግ ምንድነው እንግዲህ ኔፍሮቲክ ሲንድረም ሲባል ምን ብለናል? ዳሜጅድ ግሎሜሩላር ካፒላሪ ሜምብሬን አይደል? የግሎሜሩላር ፊልተሪንግ ሜምብሬኖች ይጎዳሉ። ዘንድ ሎስ ኦፍ ፕላዝማ ፕሮቲን ስፔሻሊ አልቡሚን አይደል? እንዳወራነው አልቡሚን ሎስ ይደረጋል። ዘንድ ሁለት ነገሮች ይፈጠራሉ። አንደኛ ሃይፖ አልቡሚኒሚያ፣ አልቡሚን ከወጣ አልቡሚን ደም ላይ ያንሳል። ሁለተኛ ደግሞ ደም ላይ ስላነሰ ሊቨር ሴንተሲስ ታደርጋለች። ስቲሙሌትስ ሴንተሲስ ኦፍ ሊፖፕሮቲንስ ኢን ዘ ሊቨር። የነዚህ ሊፖፕሮቲን ሴንተሲስ ምንን ይጨምራል? ሊፒድን which is called hyperlipidemia። ይሄን ያዙ። አንዱ ኢፌክት ይሄ ነው። ሁለተኛ ሃይፖ አልቡሚኒሚያ፣ አልቡሚን አለ ማለት it decrease oncotic pressure ወይም ደግሞ ሴረም ኦስሞቲክ ፕሬሸርን ይቀንሳል። ዘን ፍሉድ ምን ያደርጋል? ወደ ውጭ ይወጣል which cause generalized edema አይደል? እብጠት ይጨምራል ማለት ነው። ፍሉድ moves from vascular space to extracellular space ማለት ነው። ከዛስ ወደ ዩሪን ወደ ኪድኒ የሚሄደው ፈሳሽ ያንሳል ማለት ነው አይደል? ፈሳሽ ደም ሲስተም ላይ ስለሚቀንስ ወደ ዩሪን የሚሄደው ያንሳል። ዘን ወደ ኪድኒ የሚሄደው ሬናል ፐርፊውዥን ሲቀንስ ኪድኒ ምን ታመርታለች? ሬኒን፣ አንጂዮቴንሲን፣ አልዶስትሮን ሲስተም የሚባለው ነው ማለት ነው። ይሄንን ታመርታለች። እንደገና ደግሞ ሶዲየምን ዋተርን ሪአብዞርብ ታደርጋለች አይደል? ሶዲየም ሪቴንሽን እንዳይወጣ ታደርጋለች። ምክንያቱም ሰውነታችን ብዙ ውሃ እንዲፈልግ ማለት ነው። ዘን እንደዛ እነዚህ ነገሮች በሙሉ ምንን ይጨምሩታል? ፍሉድ ኦቨርሎድን ይጨምሩታል። ኢደማን እንደገና ኤግዛዘርቤት ያደርጋሉ ማለት ነው። ስለዚህ ሃይፐርሊፒዴሚያ እንዲሁም ደግሞ ኢደማ በጣም ወሳኝ ምልክቶች ናቸው። ሌሎቹ ያው ሴረም ፕሮቲን ያወራ ነው አይደለ? ፕሮቲን ዩሪያ እና ሃይፖ አልቡሚኒሚያ የሚሉት ናቸው ማለት ነው። ሲምፕሊ ኔፍሮቲክ ሲንድረም ማለት ቤዚክ ሳይንሱ ይሄ ነው ማለት ነው። ኔፍሮቲክ ሲንድረም ሲባል ይሄ ነው። ዘን ምልክቶችን እና ሌሎቹ ያው ቤዚክ ሳይንሱ ከገባችሁ ሌላው ቀላል ነው። ለምሳሌ ምልክቶቹን እነዚህ ክሊኒካል ማኒፌስቴሽንስ ኦፍ ዚስ ኔፍሮቲክ ሲንድረም የመጀመሪያው ምንድነው? ኢንሲደንስ ኤንድ ሴት ኦፍ ፒቲንግ ኢደማ። ያው ቀስ እያለ ምን ይሆናል? ኢደማ ፒቲንግ ኢደማ ሲባል ይሄ ጫን ስታደርጉት በዛው ውስጥ ገብቶ የሚቀር ማለት ነው። እንደ ጎደጎደ የሚቀር ቶሎ ማይመለስ ብጠት ማለት ነው ፒቲንግ ኢደማ። አሳይተስ ፍሉድ አኩሙሌሽን ኢን ዘ አብዶሚናል ካቪቲ አይደለም ፕሪቶኒየም ላይ ሆዱን ሚነፋ ሰው ስፔሻሊ ሊቨር ጋታ ገናኝቶ የሚፈጠር ነው አሳይተስ። ፕሉራሪ ፊውዥን ሳምባችን ዙሪያው ላይ ያለው ፈሳሽ ላይ ኤክስትራ ሴሉላር ፍሉድ ሲጠራቀም እንግዲህ ፕሉራሪ ፊውዥን ሳምባንም ሄዶ ኢፌክት ያደርጋል ማለት ነው። ዲክሪዝድ ዩሪን አውትፑት ያው ያየነው ነገር ነው። ኢሪቴቢሊቲ ይኖራል፣ ፋቲግ መድከም ነገር፣ አኖሬክሲያ፣ ናውዚያ፣ ቮሚቲንግ፣ ፕሮፋውንድ የሆነ ዌይት ጌን በጣም ክብደት ይጨምራል። ስፔሻሊ እንግዲህ ይሄ ኔፍሮቲክ ሲንድሮም የሚባል ብዙውን ጊዜ የህፃናት ላይ ነው ሀፕን የሚያደርገው ባይዘው ህፃናት ላይ ነውና ክብደታቸው በእጥፍ ሊጨምር ይችላል። ክብደታቸው በእጥፍ ሊጨምር ይችላል። ዘ ቻይልድ ሜይ ደብል ዘ ዌይት አይደል? የ30 ኪሎ የነበረ 60 ኪሎ ሆኖ ልታገኙ ትችላላችሁ ቢኮዝ ኦፍ ዛት ፍሉድ ኦቨርሎድ ማለት ነው። ዌስቲንግ ኦፍ ስኬለታል መስልስ፣ ፕሮቲን ዩሪያ ይኖራል። ሄማቹሪያ ማለት ብለድ ኢን ዘ ዩሪን ማለት ነው። ኢደማ ይኖራል። ፐሪ ኦርቢታል ማለት አይን አካባቢ አካባቢ ያለ ብጠት። ዲፔንደንት ኢደማ ማለት በግራቪቲ ሲቆም እግሩን ዲፔንደንት ኢደማ የሚባለው ምንድነው? ለምሳሌ ረጅም ሰዓት ስንቀመጥ ለረጅም ሰዓት ስንቆም እግራችን ላይ እጃችን ላይ የሚጠራቀም ብጠት ማለት ነው። ሃይፐርቴንሽን ቅድም እንዳይነው በተለይ ኪድኒ የምታመርታቸው ነገሮች ሃይፐርቴንሽን ደም ግፊት ሊያመጣ ይችላል። አኔሚያ ሀፕን ያደርጋል።
ሄሞግሎቢናችን ከ12 ግራም ፐር ዴሲሊትር ሊቀንስ ይችላል። ኖርማሉ ከ12 በላይ ነው። አኖሬክሺያ ኤንድ ናውዣ፣ አዞቴሚያ ያው እንደታወቀው ኪድኒ በደም ስራዋን ካልሰራች አዞቴሚያ ምን ብለናል ባለፈ ሜታቦሊክ ዌስቶች ደም ላይ ሲበዙ ማለት ነው። ኤሌቬትድ ሴረም ብለድ ዩሪያ ናይትሮጅን፣ ኤሌቬትድ ሴረም ክሬቲኒን ያው ባለፈ ኪድኒ ፌለር ላይ ስላየ ናቸው ብዬ ነው። ዩሬሚያ፣ ሲምፕተምስ ኦፍ ሬናል ፌለር ሁሉ ይኖራሉ ማለት ነው። እነዚህ ሙሉ ምልክቶች ልናይ እንችላለን ኔፍሮቲክ ሲንድረም ላይ። እብጠቱን ነው የሚያሳየው እዚህ ጋር ያያችሁት። ፔሪ ኦርቢታል ማለት አይን አካባቢ ያለ በጣም እብጠት ነው። ዘን እግሩ አካባቢም እንደዚህ ፒቲንግ ኢደማ ኦር ዲፔንዳንት ኢደማ ሀፐል ሊያደርግ ይችላል። ቢኮዝ ኦፍ ዛት እንግዲህ የፕሮቲን የፍሉድ ኦቨርሎድ ያው ምክንያቶቹን ፓቶፊዚዮሎጂ ላይ እንዳየ ነው ማለት ነው። ዲያግኖሲሱ ምንድን ነው? በምን መልኩ ነው ዲያግኖስ የምናደርገው? አንደኛ ዩሪናላይሲስ ሽንትን ቼክ በማድረግ ነው። ፕሮቲን አለው ሃይ ፕሮቲን ኢን ዘ ዩሪን። ኑሜሬስ ካስትስ የሚባሉት ያው ፕሮቲንስ ናቸው፣ ፕሮቲን ሞለኪውልስ ናቸው። ሴረም ደምን በምናይበት ሰዓት ደግሞ ደም ላይ አንደኛ አልቡሚን ይቀንሳል። ቅድም እንዳየ ነው ሃይፖ አልቡሚኒሚያ አይደል ያለ አንዱ ምልክቱ። ሪዲዩስድ ሜይ ፌል ብሎ 2 ግራም ፐር ዴሲሊትር እንግዲህ ኖርማሉ ከ3.5 እስከ 5.5 ነው አልቡሚን። ከሁለት በታች ሊሆን ይችላል። ኖርማል ኦር ኢንክሪዝድ ክሬቲኒን ይኖራል። ሴረም ኮሌስትሮል ይጨምራል። ሃይፐር ሊፒዴሚያ ብለናል ቅድም። ከ200 ሚሊግራም ፐር ዴሲሊትር በላይ ሊሆን ይችላል። ከ200 በታች መሆን አለበት ኮሌስትሮል። ኤሌቬትድ ትራይግላይሴራይድስ፣ ኤሌቬትድ ሎ ዴንሲቲ ኤንድ ቬሪ ሎ ዴንሲቲ ሊፖፕሮቲንስ። እነዚህ በጣም ዳንጀረስ የሚባሉት የሊፖፕሮቲንስ ታይፕ ናቸው። ሎ ዴንሲቲ ሊፖፕሮቲኖች ማለት ነው። ዘን ኒድል ባዮፕሲም ቼክ ሊደረግ ይችላል። ማለት ሳምፕል ከኩላሊት መውሰድ ማለት ነው። ሶ ኔሴሳሪ ቱ ኮንፊርም ዘ ዲያግኖሲስ ይሄኛውም። ስለዚህ ለዲያግኖሲስ አንደኛ ሽንትን እንመረምራለን፣ ደምን እንመረምራለን። አንዳንዴ ባዮፕሲም ኩላሊት ላይ ሊወሰድ ይችላል ማለት ነው። ዲያግኖሲሱ ይህን ይመስላል። ኮምፕሊኬሽኖች አሉት እንግዲህ ኔፍሮቲክ ሲንድረም ቶሎ ካልታከመ ወይም ለረጅም ጊዜ ከቆየ አንደኛ ሪስፓራቶሪ ኮምፕሮሚስ ሊያመጣ ይችላል። ቅድም እንዳየ ነው በፍሉድ ኦቨርሎዱ ምክንያት ፕሉራል ፊውዥን ሊያመጣ ይችላል። ለኢንፌክሽን ትጋለጣለህ። ሰውነት ላይ ብዙ ኬሚካል ነው የተጠራቀመው። በእነዚህ ምክንያት ሪስፓራቶሪ ፕሮብለም ሊመጣ ይችላል። ፔሪቶናይተስ አሳይተስም ስላለ ኢንፍላሜሽን ኦፍ ፔሪቶኒየም ሊመጣ ይችላል። ኪድኒ ፌለር ያው ኩላሊት ስለሆነች የተጎዳችው ኪድኒ ፌለር ሊመጣ ይችላል። ሾክ ኤንድ ዴዝ እነዚህ ኮምፕሊኬሽኖች ሀፕል ሊያደርጉ ይችላሉ ኔፍሮቲክ ሲንድረም ላይ ማለት ነው። ማኔጅመንቱ ምን ይመስላል? ህክምናው ዋት ኢዝ ማኔጅመንት ኦፍ ኔፍሮቲክ ሲንድረም? አንደኛ ኮዛቲቭ ግሎሜሩላር ዲዚዝ ምክንያቱን ትሪት ማድረግ ነው። ትሪት ዘ ኮዝ። ረስት ኤንድ አክቲቪቲ ያስፈልጋል። ሪስትሪክሽን ኦፍ ሶዲየም ኢደማ ስላለ ብጠት ስላለ ሞር እንትን እንዳይል ሶዲየም እና ፖታሽየም ፍሉድስ መቀነስ ይኖርብናል። ኢንክሪዝ ዳይታሪ ፕሮቲን፣ ሰውየው ፕሮቲን በሽንት መልኩ በጣም እየወጣ ስለሆነ ሰውነቱ ላይ ፕሮቲን ስለሌለ ፕሮቲን ያላቸው ምግቦች እንሰጣለን። አንቲኮአጉላንት ኤንድ ኤሪትሮፖይቲን እንሰጣለን። ኤሪትሮፖይቲን አንቲኮአጉላንት ያው አንቲኮአጉላንት የምንሰጠው ክሎቲንግ ፋክተርስ የሚባሉትም እንደዚሁ ከፕሮቲን ጋር ከሽንት ጋር ስለሚወጡ ነው። ኤሪትሮፖይቲን ፎር አኔሚያ ማለት ነው። ሎ ሳቹሬትድ ፋት ዳይት፣ ኮርቲኮስቴሮይድ እና ኢሚኖሳፕረሳንት ቱ ሪዲዩስ ፕሮቲኑሪያ። እንግዲህ እነዚህ ኮርቲኮስቴሮይድ፣ ኢሚኖሳፕረሳንት የሚባሉት ይሄ አንቲጂን አንቲቦዲ ሪአክሽን ኢሚዩኒቲ ሪሌትድ ፕሮብለምስን የሚቀንሱ ነገሮች ናቸው። ኢሚዩኒቲን ሳፕረስ የሚያደርጉት ማለት ነው። አንቲቦዲ ብዙ እንዳይመረት እንዲያደርጉ ማለት ነው። ዳዩሬቲክስ ያው ኤደማ ብዙ ፈሳሽ ሰውነት ላይ ስላለ ሽንት የሚያሸና መድኃኒት ዳዩሬቲክስ እንሰጣለን። አንጆቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተርስ የሚባሉት ደግሞ ብዙውን ጊዜ ብለድ ፕሬሸርን የሚቀንሱ ናቸው። ብለድ ፕሬሸርን የሚቀንሱ መድኃኒቶች እነ ኢናራፕሪል፣ ሊሲኖፕሪል እነዚህ ፕሪል ፋሚሊስ የሚባሉት መድኃኒቶች ማለት ነው። ኢንፊውዥን ኦፍ ሳልት ፑር አልቡሚን ፕሮቲን ልንሰጠው እንችላለን፣ ግን ሳልት ለስ የሆነ ሳልት መኖር አለበት ቢኮዝ ኦፍ ዛት ፍሉድ ቮሊዩም ማለት ነው። ስለዚህ ይሄ አልቡሚን ጥቅሙ ምንድነው? ቱ ሬዝ ኦንኮቲክ ፕሬሸር ዘን ሽፍት ዘ ፍሉድ ፍሮም ኢንተርስቲሻል ቱ ኢንትራቫስኩላር ማለት ነው። ኤክስትራ ሴሉላር ያለውን ፈሳሽ ወደ ብለድ ስትሪም እንዲያስገባለን አልቡሚን ልንሰጠው እንችላለን ማለት ነው። ለዛ ሰውዬ አልቡሚን ልንሰጠው እንችላለን። ነርሲንግ ኢንተርቬንሽንስ እንደ ነርስ ምን ይደረጋል? አንደኛ ፕሪፔር ዘ ፔሸንት ፎር ዲያግኖስቲክ ፕሮሲጀር፣ ክሊኒካል ኢኩዌሽን ማድረግ ያስፈልጋል። ኮሌክት ስፔሲመንስ፣ ሪፖርት አብኖርማል ፋይንዲንግ ካሉ፣ ዘን አሰስ ስኪን ሪሌትድ ቱ ኢደማ ማለት ነው። ኢንቴክ አውትፑት፣ ቫይታል ሳይን እነዚህ ነገሮችን ፎሎ ማድረግ ያስፈልጋል። ሶ ሌላ ኢንተርቬንሽኖች ላይክ ፕሮቫይድ ፔሪድስ ኦፍ ረስት ዊዝ አክቲቪቲስ፣ ኢንከሬጅ ሎወሪንግ ሶዲየም ኢንቴክ እሱን ፎሎ ማድረግ ያስፈልጋል። አጀስት ፕሮቲን ኢንቴክ፣ ፕሮቫይድ ሃይ ባዮሎጂክ ቫሊዩ ኦፍ ፕሮቲን ላይክ እነ ሊን ሚት፣ ፊሽ፣ ፖልትሪ፣ ዲያሪ ፕሮዳክትስ እነዚህ አኒማል ፕሮዳክቶችን በደንብ እንዲጠቀም ብዙ ፕሮቲን ያላቸው ምግቦች እንዲጠቀም አድቫይስ ማድረግ ይኖርብናል። ዘን ፕሮቫይድ ስሞል ፍሪኩዌንት የሆኑ ፊዲንግስ
ቢኮዝ ያው ሎስ ኦፍ አፒታይት ናውዣ ቮሚቲንግ ስላለው ትንሽ ምግብ ቶሎ እንዲበላ ማድረግ ማለት ነው። ሌላው ነርሲንግ ኢንተርቬንሽን አድሚኒስተር ዘ ሜዲኬሽንስ አስ ፕሪስክራይብድ ነው። ከሚሰጡ መድኃኒቶች ውስጥ ለምሳሌ ዳዩሬቲክስ ሊሆን ይችላል ላይክ ፍሩሲማይድ ኦር ላሴክስ፣ አንጂዮቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተርስ ልንሰጥ እንችላለን ፎር ሃይፐርቴንሽን ማለት ነው። ግሉኮኮርቲኮይድስ ላይክ ፕሪዲንሶሎን ልንሰጥ እንችላለን። ነን ስቴሮይዳል አንቲ ኢንፍላማቶሪ ድረጎች፣ አንቲኮአጉላንት ሄፓሪን፣ ዋርፋሪን አይደል ይሄ ደም መርጋት ችግር ካለ፣ እንዲሁም ደግሞ ኤሪትሮፖይቲን ፎር አኔሚያ ማለት ነው። እነሱም ለምሳሌ ኢፖቲን አልፋ የሚባሉ ኤሪትሮፖይቲን ሆርሞን ታይፖችንም ልንሰጥ እንችላለን ማለት ነው። ሶ እነዚህ መድኃኒቶችን በሙሉ ለኔፍሮቲክ ሲንድሮም አስኤነርስ እነዚህ መድኃኒቶች ልንሰጥ እንችላለን ማለት ነው። ሶ ኔፍሮቲክ ሲንድሮም ይሄን ይመስላል። ቀጣይ የምናየው ኬዝ ደግሞ ግሎመሩሎኔፍራይተስ ይባላል። ግሎመሩሎኔፍራይተስ ኦልሞስት ይመሳሰላሉ። ሁለቱም አፌክት የሚያደርጉት ግሎመሩሎስ ኦፍ ዘ ኔፍሮንስ ነው። የላይኛው ኔፍሮቲክ ሲንድሮም ሲባል አጠቃላይ ግሩፕ ኦፍ ሲምፕተምስ ነው፣ ጀስት ሲንግል ዲዚዝ አይደለም ብለናል። ይሄኛው ግን ስፔሲፊክ ነው። ግሎመሩሎኔፍራይተስ ኢዝ አን ኢንፍላማቶሪ ዲዚዝ ኦፍ ግሎመሩለስ፣ ጀስት የኢንፍላሜሽን ኦፍ ግሎመሩለስ ኢዝ ኮልድ ግሎመሩሎኔፍራይተስ ይባላል ማለት ነው። ስፔሲፊክ ዲዚዝ ነው። ኢፌክታቸው የተወሰነ ቢመሳሰልም ማለት ነው አይደል። ያኛውም ቢሆን ግሎመሩላር ፐርሜቢሊቲን ይጨምራል ብለናል። እዚህ ጋም እንደዛውን ፐርሜቢሊቲን ይጨምራልና የሆነ ምልክቶቹ የሚያሳየው ኢፌክት ሊመሳሰል ይችላል። ነገር ግን ያኛው የግሩፕ ኦፍ ሲምፕተምስ ነው። ይሄኛው ግን ጀስት the inflammation of the glomerulus of nephron is called glomerulonephritis ይባላል ማለት ነው። it can be caused by a variety of factors, immunological abnormalities or toxins አፌክት ሊያደርጉት ይችላሉ። the same thing ቀድምም እንዳየ ነው ማለት ነው። vascular disorders, ሲስተሚክ ዲዚዝ እነ ዲኤም እና ሌሎች ሲስተሚክ ሉፐስ ኤሪቴማቶስ አይነት በሽታ ሲስተሚክ ዲዚዞች በሙሉ ግሎመሩለስን አፌክት ሊያደርጉት ይችላሉ ማለት ነው። ኢንፍላሜሽን ፍሮም ዘ ዲፖዚሽን ኦፍ አንቲጅን አንቲቦዲ ኮምፕሌክስስ ልክ ኔፍሮቲክ ሲንድሮም ላይ እንዳየ ነው። የሆነ ኢንፌክሽን በሚኖርበት ጊዜ የአንቲጅን አንቲቦዲ ዲፖዚት ከግሎመሩለስ ላይ በሚጠራቀምበት ጊዜ ኢንፍላሜሽን ኦፍ ግሎመሩለስ ሊያመጣ ይችላል ማለት ነው። እና ይህንን በሁለት ከፍለን ላይ እንችላለን፣ አኪዩት እና ክሮኒክ ግሎመሩሎኔፍራይተስ ብለን ልናያቸው እንችላለን። ያው ከዱሬሽን አንጻር ማለት ነው። አኪዩት ኢት ኢዝ ኤ ፖስት ስትሬፕቶኮካል ግሎመሩሎኔፍራይተስ ከስትሬፕቶኮከስ ኢንፌክሽን ቀጥሎ የሚመጣ ታይፕ ኦፍ ኢንፍላሜሽን ነው እንግዲህ አኪዩት ግሎመሩሎኔፍራይተስ የሚባለው። ኢት ኢዝ አን ኢንፍላሜሽን ኦፍ ዘ ግሎመሩላይ ዛት ኦከርስ ዌን አንቲጅን አንቲቦዲ ኮምፕሌክስስ ቢካም ትራፕድ ኢን ዘ ግሎመሩላር ካፒላሪ ሜምብሬን ማለት ነው። እንግዲህ ቀጥታ ስትሬፕቶኮክሳል ኦር ፖስት ስትሬፕቶኮካል ግሎመሩሎኔፍራይተስ ስንል ቀጥታ ኪድኒ አይደለም ኢንፌክትድ የሚሆነው። ኢት ኢዝ ኖት አን ኢንፌክሽን ኦፍ ዘ ኪድኒ ባክቴሪያው ሄዶ ኢንፌክት የሚያደርገው ኪድኒ አይደለም። ነገር ግን ሰውነታችን ላይ የዚህ ባክቴሪያ ኢንፌክሽን በሚከሰትበት ጊዜ ሰውነታችን የሚመልሰው which means unwanted side effect of the body defense mechanism ማለት ነው። ያ ማለት ለምሳሌ ማይክሮ ኦርጋኒዝሙ ይሄ ባክቴሪያ እዛ ሰውነት ሰው ላይ ሲገባ ሰው እንግዲህ ባክቴሪያው ወይም ኢንፌክሽኑ አንቲጅን ነው አይደለ? ዘን ሰውነት ዲፌንስ ሜካኒዝም ደግሞ አንቲቦዲ ነው። ስለዚህ የሁለቱ አንቲጅን አንቲቦዲ ሪያክሽን ነው ማለት ነው። ሶ አስ ኤ ሪዛልት ኦፍ ዚስ አንቲጅን አንቲቦዲ ሪያክሽን ኤግዛጁሬትድ የሆነ ኢሚዩን ሪስፖንስ ይኖራል ማለት ነው። ኢሚዩን ሪስፖንስ ስለዚህ የዛ ዲፖዚት ነው ሄዶ የግሎመሩለስን ኢንፍሌምድ ብግነት እንዲመጣ የሚያደርገው ማለት ነው። አኪዩት ግሎመሩሎኔፍራይተስ ኢዝ ፕራይመሪሊ ኤ ዲዚዝ ኦፍ ችልድረን ኦልደር ዛን 2 years ኦፍ ኤጅ። ያው ብዙውን ጊዜ ልጆችን ህጻናትን ነው የሚያጠቃው። ባለፈ እንዳልነው ይሄ የአፐር ሬስፓራቶሪ ትራክት ኢንፌክሽን ይሄ ቶንሲል ጋር ተያይዞ በተደጋጋሚ የምታመሙ ልጆች በተለይ ስፔሻሊ ይሄ አንቲጂን አንቲቦዲ ዲፖዚቱ ስለሚጨምር በእነሱ ምክንያት የዚህ የኔፍሮን ፓርት ወይም የግሎመሩለስ ኢንፍላሜሽን ልጆች ላይ ሀፕል ሊያደርግ ይችላል ማለት ነው። ሶ ሪስክ ፋክተሮችን በምናይበት ሰዓት አንደኛ ኢሚዩኖሎጂካል ሪያክሽንስ ናቸው። በቃ ቀደምም እንዳየነው ከሁለቱም ኬዝ ላይ ኢሚዩኖሎጂካል ሪያክሽኖች ዘ ሜጀር ኮዝስ ናቸው። ዘን ዘ ፕራይሜሪ ኢንፌክሽን ዊዝ ግሩፕ ኤ ቤታ ሄሞሊቲክ ስትሬፕቶኮካል ኢንፌክሽን የሚባለው ዘ ሞስት ኮመን ኮዝ የሚባለው ይሄ ነው። ስትሬፕቶኮካል ኢንፌክሽን ቤታ ሄሞሊቲክ ያው ስማቸውን ያው ሬድ ብለድ ሴሎችን ብሬክዳውን ስለሚያደርጉ ነው አይደል? ቤታ ሄሞላይሲስ የሚባሉት ኤንድ ባክቴሪያው ስትሬፕቶኮከስ ነው። ስትሬፕቶኮከስ ባክቴሪያ ኢንፌክሽን ማለት ነው። ሌላ ኮዝ ሲስተሚክ ሉፐስ ኤሪቴማቶሲስ ይህን ባለፈም ኔፍሮቲክ ሲንድሮም ላይ መተናል። እዛኛው ስላይድ ላይም ቫስኩላር ኢንጁሪ ሃይፐርቴንሽን ሊሆን ይችላል። ሜታቦሊክ ዲዚዝ እነ ዲያቤቲስ ሜሊተስ፣ ኔፍሮቶክሲክ ድረግስ፣ ኤክሰሲቭሊ ሃይ ፕሮቲን ሃይ ሶዲየም ዳይትስ የሚወርድ ሰው እነዚህ ኢንፍላሜሽን ኦፍ ግሎመሩለስ ሊያመጡ ይችላሉ ማለት ነው። ፓቶሎጂካል ኢቨንት ኢን ደ ግሎመሩለስ ይላል ኢሚዩን ሪስፖንስ ዊዝ አንቲቦዲ ፕሮዳክሽን ኦኬ
ዘን ግሎሜሩላር ካፒላሪ ዳሜጅ ይደረጋል በአንቲጂን አንቲቦዲ ኮሌክሽን ማለት ነው። ዘን ሄማቹሪያ ፕሮቲኑሪያ ልናይ እንችላለን። ብለድ ኢን ዘ ዩሪን፣ ፕሮቲን ኢን ዘ ዩሪን፣ ሶልት ኤንድ ዋተር ሪቴንሽን ኢት ሊድስ ቱ ኢደማ ማለት ነው። ሶልት እና ዋተር ሪቴንድ ከሆነ ሰውነት ላይ የሰውነት እብጠት ልናይ እንችላለን ማለት ነው። ሶ አብዛኛው ምልክቶቹ ልክ እንደ ኔፍሮቲክ ሲንድሮም የመመሳሰል ነገር ይኖራል ማለት ነው። ኤክሴፕሽናሉ እንግዲህ ይሄ ባክቴሪያል ኢንፌክሽን ጋር ተገናኝቶና ስፔሲፊካሊ ግሎሜሩለስን ኢንፍሌምድ በማድረጉ ነው የሚለየው ማለት ነው ግሎሜሩሎኔፍራይተስ ስንል። ሶ ግሩፕ ኤ ቤታ ሄሞሊቲክ ስትሬፕቶኮካል ኢንፌክሽንስ ኦፍ ዘ ትሮት ፕሪሲድ 2 to 3 weeks። እንግዲህ አንድ ሰው ብዙውን ጊዜ እንደ ፓቶፊዚዮሎጂን በምናይበት ሰዓት እነዚህ ባክቴሪያል ኢንፌክሽኖች ኮላሊትን እንደዚህ ግሎሜሩሎኔፍራይተስ ሀፕን ከማድረጉ በፊት ከ2 ከ3 ሳምንት በፊት የዚህ ኢንፌክሽን ትሮት አካባቢ አላለ ይሄ ጉሮሮ አካባቢ የዚህ ኢንፌክሽን ሊኖር ይችላል ማለት ነው። ኢት ሜይ ኦልሶ ፎሎ ኢምፔቲጎ ኤንድ አኪዩት ቫይራል ኢንፌክሽንስ። ይሄ ማለት ይሄ አፍላ አካባቢ መቁሰል ነገር ይሄ እንደ ጉንፋን አይነት ማለት ነው፣ እንደ ፍሉ አይነት ቫይራል ኢንፌክሽን የሚመስል ነገር ሊኖር ይችላል ማለት ነው። ዘን ስትሬፕቶኮካል አንቲጅን ሰርኩሌት ኢን ዘ ግሎሜሩ ላይ እሺ የዚህ ባክቴሪያ አንቲጅን ኦር ባክቴሪያው ሄዶ ኪድኒ ኤሪያዎች ላይም ሰርኩሌት ሊያደርግ ይችላል። ኤጌን ሰውነታችን የሚያመርተው አንቲቦዲ አለ። አንቲቦዲ ፕሮዲውስድ ባይ አወር ዲፌንስ ሴልስ አወር ኢሚዩኒቲ ሴልስ ማለት ነው። ዘን የነዚህ የሁለቱ ኮምፕሌክስ አንቲጅን አንቲቦዲ የሁለቱ ግሩፕ ኦፍ እንግዲህ እንደ ዌስት ፕሮዳክት ማለት ነው። ወይም ደግሞ ለምሳሌ እንደ መግል አሁን መግልን በታይ ውስጡ ምን አለ? ባክቴሪያም አለው ነጭ ደም ሴሎችም አሉ አይደል? የሞቱ የነጭ ደም ሴሎች አሉ፣ ባክቴሪያም አለ፣ አንቲጅኑም አንቲቦዲውም አለ ማለት ነው። ልክ እንደዚህ አይነት ነገር ቢንግ ዲፖዚትድ ኢን ዘ ግሎሜሩለስ ማለት ነው። እዛ ግሎሜሩለስ ፊልተር የሚያደርገው የሚያጣራው የኩላሊት ክፍል ፓርት ሄዶ ይጠራቀማል። ዘን ምን ያደርገዋል? ያ ነገር ብግነት እንዲነሳ ኢንፍሌምድ እንዲሆን እንዲቆጣ ያደርገዋል ማለት ነው። እና በዚህ ምክንያት ነው ዋናው ኮዝ አንቲጅን አንቲቦዲ ዲፖዚት ኢን ዘ ግሎሜሩለስ ነው ዛት ኢንዲዩስ ኢንፍላሜሽን ኤንድ ዊ ኮል ኢት ግሎሜሩሎኔፍራይተስ አኪዩት ግሎሜሩሎኔፍራይተስ እንለዋለን ማለት ነው። እዚህ ጋር በስሉ ለማሳየት እንግዲህ የመጀመሪያ ቤታ ሄሞሊቲክ ስትሬፕቶኮከስ ኢንፌክሽን አለ። ለምሳሌ እንደተባለው የጉሮሮ ኢንፌክሽን ወይም አፍ አካባቢ ያለ ቁስለት ብለን መውሰድ እንችላለን። ዘን አንቲጅን አንቲቦዲ ፕሮዳክቶች ኮምፕሌክስ ይደረጋሉ። አንቲጅን አንቲቦዲ ፕሮዳክቶች እነዚህ አንቲጅን አንቲቦዲ ኮምፕሌክስ ኢን ዘ ግሎሜሩለስ ዲፖዚት ይደረጋሉ፣ ይጠራቀማሉ፣ ሄደው ይከማቻሉ እዛ። ዘን ኢንክሪዝድ ዘ ፕሮዳክሽን ኦፍ ኢፒቴሊያል ሴልስ ላይኒንግ ግሎሜሩለስ። ያ ነገር ለመከላከል ግሎሜሩላር ካፒላሪ ሴሎች ኢፒቴሊያል ሴሎች የበለጠ ብዙ ቲክ እንዲያረጋሉ ማለት ነው። ጀስት ጠባሳ እንደመሆን ሁሉ እንደ ጠባሳ ራሱ ፕሮዲዩስ ያደርጋሉ ማለት ነው። ሊዩኮሳይትስ ኢንፊልትሬት ኢን ዘ ግሎሜሩለስ። ሞር የሆኑ አንቲቦዲዎች ወደዛ ይሄዳሉ። ቲክኒንግ ኦፍ ዘ ግሎሜሩላር ፊልትሬሽን ሜምብሬን ቲክን ይሆናል። ስካር ፎርም ያደርጋል። ስካሪንግ ኤንድ ሎስ ኦፍ ግሎሜሩላር ፊልትሬሽን ሜምብሬን ዘን ዲክሪዝድ ግሎሜሩላር ፊልትሬሽን ማለት ነው። ዲክሪዝድ የሆነ ግሎሜሩላር ፊልትሬሽን ሬት ይሆናል። ፋይናሊ ግን እየተጎዳ ሲሄድ ትላልቅ የሆኑ ነገሮችን ፓስ ማስደረግ ይጀምራል ማለት ነው። ስለዚህ በዋነኝነት ዋና ፓቶፊዚዮሎጂ ይሄን ይመስላል ማለት ነው። ኮምፕሊኬሽኖች እንግዲህ አኪዩት ግሎሜሩሎኔፍራይተስ ካልታከመ ያው ሬናል ፌለር ሊያመጣ ይችላል። ዩሬሚያ፣ ፑልሞናሪ ኤደማ ቢኮዝ ኦፍ ዲስ ፍሉድ ሪቴንሽን ማለት ነው። ኮንጀስቲቭ ሄልት ፌለርም እንደዛው ብዙ የሆነ ፍሉድ ስለሚኖር፣ ፔሪካርዳይተስ፣ አኔሚያ ቢኮዝ ኦፍ ኤሪትሮፖይቲን ኤንድ ቫይታሚን ዲ አክቲቬሽን ስለሚቀንስ ማለት ነው። ኪድኒ በደንብ ፐርፎርም ካላደረገች እነዚህንና የመሳሰሉት ኮምፕሊኬሽንስ ልናይ እንችላለን ማለት ነው። ሶ አኪዩት ግሎሜሩሎኔፍራይተስ እንግዲህ ምን አይነት ምልክቶችን ሊያሳየን ይችላል ስንል ኦሊጎ ዩሪያ ይኖራል፣ ሄማቹሪያ፣ ቲ ከለርድ ዩሪን ማለት ነው። ያው ብዙ ሽንት አይኖርም እንዳልኳችሁ ሄዶ ዲፖዚቱ ስለሚዘጋው ከዛ ሲያልፍ እንግዲህ የደም ሴሎች ሊያልፉ ይችላሉ ማለት ነው። ኤንድ ፕሮቲን ሴሎችም ያልፋሉ። ፎሚ ዩሪን ይሄ አረፋ አይነት ሽንት ማለት ነው። የሚሸነው ሽንት አረፋማ ከሆነ ፕሮቲን መኖሩን ያሳያል ማለት ነው። ፖሊዩሪያ ይመጣል። ከዛ ቀጥሎ እየቆየ በጣም ተዘግቶ የነበረው የስካር ጠባሳ ወደ ጠባሳነት ይቀየርና መጨረሻ ሙሉ ለሙሉ ደግሞ እንዲያልፉ ያደርጋቸዋልና ፖሊዩሪያ ብዙ ሽንት ይኖራል። ኖዝ ብሊዲንግ፣ ናዛል ብሊዲንግ ነስር ማለት ነው። በብዙ ምክንያት አንደኛ ይሄ አፍንጫ ላይ ትናንሽ ብለድ ቬዝሎች ናቸው ያሉት አይደልና የብዙ ፍሉድ ሰውነት ላይ ሪቴንሽን ስለሚሆን ሃይፐርቴንሽን ነገር ሲሆን በሃይፐርቴንሽን ምክንያት ደም ግፊት ያላቸው ይነስራቸዋል። በዛ ምክንያት ሊነስራቸው ይችላል። እንዲሁም ክሎቲንግ ፋክተርስ የሚባሉ ፕሮቲኖች አብረው በሽንት ጋር ይወጣሉ። ዘንድ ክሎቲንግ ፋክተር ሲቀንስ ደም መድማት ነገር ይኖራል። አንዱ በአፍንጫ ደም መድማት ሊሆን ይችላል ማለት ነው። እንዲሁም ደግሞ ኤሌክትሮላይቶቹ ዩሬሚክ ኬሚካል ዌስት የሆነው ደም ላይ ስላለ በእነዚህ ምክንያቶች ኖዝ ብሊዲንግ ልናይ እንችላለን። ኢደም አለ፣ እብጠት ማለት ነው። ፔሪ ኦርቢታል ከአይን አካባቢ ያለው ነው።
ጀነራላይዝድ ኦል ኦቨር ዘ ቦዲ ዲፔንዳንት ባለፈ እንዳየነው በግራቪቲ ምክንያት ለረጅም ሰዓት ቁጭ ስንል ወይም ለረጅም ሰዓት ስንቆም እግራችን ላይ ታች ላይ እጃችን ላይ እብጠት ሲሰበሰብ ዲፔንዳንት ኤዴማ ይባላል። ዌይት ጌን ይኖራል ማለት ነው። ኮስቶ ቨርተብራል አንግል ቴንደርነስ ይባላል። ኮስቶ ቨርተብራል አንግል ቴንደርነስ ያው ኩላሊት በየትኛው ምክንያት ኩላሊት ስትጎዳ ስታብት ኢንፌክትድ ስትሆን በጀርባችን በኩል እዚህ ያለ አይደል ስፓይናል ኮርድ ሴንተር ላይ ህመም ይሰማል። ኩላሊት ያለችበት አካባቢ በጀርባ በኩል ማለት ነው ህመም ሊሰማው ይችላል። ሃይፐርቴንሽን ይኖራል ሞር ዛን 50% ኦፍ ፔሸንትስ ማለት ነው። ዩዥዋሊ ማይልድ በት ሰምታይምስ ሞደሬት እና ሲቪር ሊሆን ይችላል፣ ግን ሃይፐርቴንሽንም ይኖራል ማለት ነው። ማሌዥ፣ ሄዴክ፣ አኖሬዥያ፣ ቮሚቲንግ፣ አኔሚያ ይታወቃል። አኔሚያ፣ ፌቨር ኢንፌክሽን ካለ ማለት ነው። ኤንድ ዳዩሬሲስ ስታርትስ 1 to 2 weeks after onset ማለት ነው። መጀመሪያ ኦሊጎዩሪያ ከዛ ደግሞ ዳዩሬሲስ መጀመሪያ ሲዘጋ ምንም ሽንት አይኖርም፣ በኋላ ስካር ፈጥሮ መልሶ ደግሞ ብዙ ነገሮች ሆል ሲያደርግ ደግሞ ብዙ የሆነ ሽንት ሊያልፍ ይችላል ማለት ነው። እንደ ዲያግኖሲስ ምን ልንጠቀም እንችላለን? ለአኪዩት ግሎሜሩሎኔፍራይተስ ሴረም ብለድ ዩሪያ ናይትሮጅንን ቼክ ኤሌቬት ይሆናል፣ ልክ እንደ ኔፍሮቲክ ሲንድረም ማለት ነው። ከ100 እስከ 200 ሚሊግራም ፐር ዴሲሊትር፣ ኖርማሉ ከ10 እስከ 25 ነው። ስለዚህ ከ10 እጥፍ በላይ እስከ 20 እጥፍ ይጨምራል ማለት ነው። ክሪያቲኒን ኤሌቬትድ እንደዚሁ። ክሪያቲኒን ክሊራንስ ዲክሪዝድ 50 ml per minute ማለት ነው። ኖርማሉ ይሄን ያክል ነው፣ ግን ክሊራንስ ሬቱ በጣም ማጣራቱ ይቀንሳል። ዩሪናላይሲስን በምናይበት ሰዓት ፕሮቲን ዩሪያ አለ፣ ሄማች ዩሪያ፣ ሴል ደብሪስ፣ ሬድ ብለድ ሴሎች፣ ካስትስ፣ ፕሮቲንስ ሽንት ጋር ሊኖሩ ይችላሉ። ኢንክሪዝ የሆነ ዩሪን ስፔሲፊክ ግራቪቲም ልናይ እንችላለን ማለት ነው። ኤሌክትሮላይት ኢምባላንሱን በምናይበት ሰዓት ሃይፐርካሌሚያ ይኖራል፣ ሃይፐር ማግኒዥሚያ፣ ዳይሉሽናል ሃይፖናትሬሚያ ያ ማለት በፍሉድ ኦቨርሎድ ምክንያት የመጣ ሃይፖናትሬሚያ ማለት ነው እንጂ አንሶ አይደለም። ኢፍ ዩሪን አውትፑት ኢዝ ዲክሪዝድ ማለት ነው ዛት ኢዝ ኮልድ ዳይሉሽናል ሃይፖናትሬሚያ ይባላል። እነዚህ ነገሮች በሙሉ ልናይ እንችላለን ማለት ነው። ዲያግኖስቲክ ኢቫሉዌሽንስ ሌላ ትሮት ካልቸር ቢኮዝ ኦፍ ዛት ስትሬፕቶኮካል ኢንፌክሽኑን ለማወቅ ማለት ነው። ትሮት ካልቸር ከጉሮሮ አካባቢ ሳምፕል ተወስዶ ሊመረመር ይችላል፣ ልክ የኮሮና ጊዜ ሲደረግ እንደነበረው። እዚህ ደግሞ ባክቴሪያውን ቼክ ለማድረግ ማለት ነው። አንትሪስትሪፕቶላይሲን አንታይ ስትሪፕቶላይሲን ኦ ታይተር የሚባላል ፖዚቲቭ ኢንዲኬቲንግ ዛት ዘ ፕሬዘንስ ኦፍ ስትሬፕቶኮከስ አንቲቦዲስ ማለት ነው። ያን የባክቴሪያል ኢንፌክሽን መኖሩን ቸክ ለማድረግ ማለት ነው። ኤሪትሮሳይት ሴዲሜንቴሽን ሬት ቸክ እናደርጋለን። ኤሌቬትድ ካደረገ የኢንፍላሜሽን መኖሩን ያሳያል፣ ኢንፍላማቶሪ ሪስፖንስ ነው። ዋይት ብለድ ሴል ካውንት ኤሌቬትድ ኢንዲኬቲንግ ኢንፍላሜሽን ፕሬዘንስ ኦፍ አክቲቭ ስትሬፕቶኮካል ኢንፌክሽን፣ ያው ነጭ ደም ሴሎች ይጨምራሉ ኢንፌክሽን ካለ ሰውነታችን ላይ። ኤክስሬ ኦፍ ኪድኒ ዩሬተርን ልናይ እንችላለን፣ ብላደር ሊታይ ይችላል። ኪድኒ ዩሬተር ና ብላደር ኬዩቢ ይባላል። ኬዩቢ ኤክስሬ። ሬናል አልትራሳውንድ ቱ ዲቴክት ዋት ስትራክቸራል አብኖርማሊቲስ፣ ለምሳሌ አትሮፊ፣ ኩላሊታችን በጣም ሳይዟ ሊያንስ ይችላል ማለት ነው። ሽሪንክ ልታረግ ትችላለች ብዙ ከተጎዳች። ሬናል ባዮፕሲ ቱ ኮንፊርም ኦር ሮል አውት ዘ ዲያግኖሲስ ማለት ነው። ባዮፕሲ ልናደርግ እንችላለን። እነዚህ በሙሉ እንደ ላብራቶሪ እንደ ኢንቨስቲጌሽን ልንጠቀም እንችላለን ማለት ነው። ማኔጅመንቱ ምንድነው? እንግዲህ ማኔጅመንቱ ያው ቤድ ረስት ይላል። ዘን ኢንፌክሽኑ ካለ አንቲባዮቲክ እንሰጣለን። አንቲባዮቲክስ ላይክ ቤንዛታይል፣ ፔኒሲሊን፣ ዳዩሬቲክስ እንሰጣለን ፎር ኢደማ ለፍሉድ አኮሙሌሽኑ፣ ዳዩሬቲክስ ፍሮስማይድን፣ ቫዞዳይሌተርስ ፎር ሃይፐርቴንሽን ማለት ነው። ሃይፐርቴንሽን ካለ ቫዞዳይሌተርስ፣ ሃይድራላይዚን፣ ኒፊዲፒን፣ ኢቲሲ ቱ ዲክሪዝ ብለድ ፕሬሸር ማለት ነው። ኮርቲኮስቴሮይድ እንሰጣለን። ፍሉድ ሪስትሪክሽን ኢደማው በጣም ካለ ሶዲየም ሪስትሪክሽን እናደርጋለን። ፕሮቲን ሪስትሪክሽን ቢኮዝ ኦፍ ዚስ አዞቴሚያ ካለ፣ ሪቴንሽን ኦፍ እነዛ ቀደም ብለድ ዩሪያ ናይትሮጅን፣ ክሬቲንን ያልናቸው ካሉ ማለት ነው። ኢንቴክ አውትፑቱን ፎሎ ማድረግ ያስፈልጋል። ቫይታል ሳይን፣ ኤሌክትሮላይት፣ አርቴሪያል ብለድ ጋዝ፣ ዴይሊ ዌይት እንዲሁም ደግሞ ስትረስ አልሰር እንዳይኖር ሲሜቲዲን ለጨጓራው የሚሆን መድኃኒትም ልንሰጥ እንችላለን። እነዚህ ሁሉ አር ዘ ፖሲብል ማኔጅመንት ኦፍ ግሎሜሩሎኔፍራይተስ ማለት ነው። ክሮኒክ ኦልሞስት ዘ ሴም ነው። ክሮኒክ ግሎሜሩሎኔፍራይተስ ዲፍረንሱ ያው ክሮኒክ በታይም ነው አይደል? ኢት ኦከርስ ኦቨር ይርስ፣ ለረጅም ጊዜ ቆይቷል። ኦቨር ይርስ አስ ሪዛልት ኦፍ ግሎሜሩላር ኢንፍላማቶሪ ዲዚዝ። እንግዲህ አኪዩቱ በተደጋጋሚ የሚታመም ከሆነ በተደጋጋሚ እየቆየ ሲሄድ ያው ክሮኒክ እንላለን ማለት ነው። ኦልሞስት ዘ ሴም ነገር ነው የሚኖረው ከታይም ዲፍረንስ ውጭ ማለት ነው። ስሎሊ ፕሮግሬሲቭ ዲዚዝ ካራክተራይዝድ ባይ ኢንፍላሜሽን ኦፍ ዘ ግሎሜሩላይ፣ ኖ ሂስትሪ ኦፍ ሬናል ዲዚዝ ቢፎር ዘ ዲያግኖሲስ ማለት ነው። ኢት ኦከርስ ዲዩ ቱ ሪፒትድ ኦከረንስ ኦፍ አንቲጅን አንቲቦዲ ሪያክሽን፣ ቅድም እንዳልነው በተደጋጋሚ ለረጅም ጊዜ ቶንሲል የሚያሰቃየው ሰው ፋይናሊ እንግዲህ ክሮኒክ ግሎሜሩሎኔፍራይተስ ዲዚዝ ሊኖርበት ይችላል። ኢት ዘ ሲንድሮም ዛት ሪፍሌክትስ ኤንድ ስቴጅ ኦፍ ግሎሜሩላር ኢንፍላማቶሪ ዲዚዝ ማለት ነው። ኢንፍላሜሽኑ በጣም እየተደጋገመ ሲሄድ ኤንድ ስቴጅ ሲደርስ ክሮኒክ
ግሎሜሩሎኔፍራይተስ እንላለን። እንግዲህ ግሎሜሩለስ በተደጋጋሚ ኢንፍሌምድ ሲሆን ማለት ነው። ሶ ሪፒትድ ኦከረንስ ኦፍ ዘ ሪአክሽን ሜክስ ዘ ኪድኒ ሪዲዩስድ አስሊትስ አል 1/5 እንግዲህ በተደጋጋሚ ይሄ ችግር ኩላሊትን ሲያጠቃት ሳይዟ 1/5 ድረስ ሊቀንስ ይችላል ማለት ነው። እንግዲህ ኩላሊት ሳይዝ ትልቅ የነበረው በጣም ትንሽ የኩላሊት ሳይዝ እንዲኖር ያደርጋል ማለት ነው። በጣም ይጎዳታል ብዙ ሴሎችን ስለሚገድል ማለት ነው። ሶ ሰርፌስ ኦፍ ዘ ኪድኒ ቢካምስ ራፍ ኤንድ ኢሬጉላር ይሆናል። ኑመሪስ ግሎሜሩላይ ኤንድ ዜር ቲቢዩልስ አር ቲክንድ ስካርድ ሪዛልት ሲቪየር ግሎሜሩላር ዳሜጅ ማለት ነው። እንግዲህ ያው ከዚህ ኮንሰፕት በዋነኝነት የምንወስደው ቅድም ጀምሬ እንደነገርኋችሁ ተደጋጋሚ የሆነ የቶንሲል የዚህ የሳይነስ የፍሉ ምልክት በተደጋጋሚ የሚታመም ሰው ስፔሻሊ አንቲባዮቲክ እየወሰዳችሁ ኢንፌክሽን በኢንፌክሽን ምክንያት የሚታመም ሰው ወደዚህ ወደ ኩላሊት ፌለሪቲ እንዲሁም ደግሞ ወደ ሀርት ስለመሄድ አንቲጂን አንቲቦዲ ኮምፕሌክሱ በጣም ጥንቃቄ ማድረግ ያስፈልጋል ነው። ኢቲዮሎጂን በምናይበት ሰዓት ሞስትሊ አንኖን ይባላል። እነዛ እንግዲህ ሰከንዳሪ ፋክተርስ ናቸው። ፕሪዲስፖዚንግ የሚባሉት ግን አንደኛ በፊት ጀምሮ ሪናል ዲስኦርደር ካለበት፣ ኢሚዩን ሪያክሽን ይሄ ነው ዋናው ኢሚዩን ሪያክሽን ነው እንግዲህ የሚጎዳቸው። ፖስት ስትሬፕቶኮካል ግሎሜሩሎኔፍራይተስ እነዚህም እንግዲህ እንደ ሰከንዳሪ ኦር ፕሪዲስፖዚንግ ፋክተር ናቸው። ሲስተሚክ ሉፐስ ኢሪቴማቶስ ይመሳሰላል። ይሄ ራሱ ኦቶ ኢሚዩን ዲዚዝ ነው ብለናል። የራሳችን የኢሚዩን ሲስተም ሴሎች የራሳችን ሰውነት ሲያጠቁት ነው ሲስተሚክ ሉፐስ ይባላል የተባባል ነው ቅድም። ሲስተሚክ ዲዚዝ ላይክ ዲያቤተስ ሜሊተስ ስኳር ታማሚ ከሆኑ፣ ሄሞሊቲክ ዩሬሚክ ሲንድረም እንደዚህ አይነት ችግር ያለባቸው ሰዎች በሙሉ ካምቢ ክሮኒክ ግሎሜሩሎኔፍራይተስ ሊያጠቃቸው ይችላል ማለት ነው። ምልክቱን በምናይበት ሰዓት ኢንሲዲየስ ኦንሴት ነው። ግራጁዋሊ ቀስ እያለ ነው ኩላሊትን የሚጎዳው። ፍሉድ ቮሊዩም ኦቨርሎድ ይኖራል፣ ኢደማ ይኖራል፣ ሃይፐርቴንሽን፣ ሰደር፣ ሲቪየር ናዛል ብሊዲንግ ቅድም እንዳልነው የአኪዩቱ ክሮኒክ ላይም ሀፕን ያደርጋሉ። ፍላንክ ፔን ኩላሊት ያለችበት አካባቢ የኩላሊት ህመም ይኖራል። ሄማቹሪያ፣ ኖክቹሪያ ናይት ማለት ነው ዩሪን አት ዘ ናይት ታይም። ኢደማ ይኖራል። ናይት ስዌሊንግ ኦፍ ሌግ፣ ፔሪ ኦርቢታል ኢደማ ሰውነት ማበጥ ማለት ነው። ኤሌክትሮላይት ኢምባላንስ፣ ስትሮክ ዲቨሎፕ ሊያደርግ ይችላል። ስትሮክ፣ ኮንቨልሽን በሃይፐርቴንሽን ብቻ ስትሮክ ሊመጣ ይችላል አይደለ? እዛ በላይ ሁሉ ኤሌክትሮላይት ሆኖ ኬሚካል ኑሮ ምናምን ስትሮክ ሀፕን ሊያደርግ ይችላል። ናውዚያ፣ ቮሚቲንግ፣ ዲዚኒያ፣ ዲፊካልቲ ኦፍ ብሪዚንግ ማለት ነው። ማሌዥ፣ ዊክነስ፣ ፋቲግ እንደዚህ ነገሮች ሀፕን ሊያደርጉ ይችላሉ ግሎሜሩሎስ ሲጎዳ እንግዲህ ክሮኒክ ግሎሜሩላይትስ ላይ ማለት ነው። አሰስመንት ኤንድ ዲያግኖሲሱን ሂስትሪ ቴኪንግ እንወስዳለን። እንደ ቅድም እንዳልነው ስትሬፕቶኮካል ሶር ትሮት አለበት ወይ የሰውዬ፣ ኤኒ ፕራይሜሪ ሬናል ዲስኦርደር መኖሩን እንጠይቀዋለን፣ አሰስ እናደርጋለን። በፊዚካል ኤግዛሚኔሽን ኒውትሪሽናል አሰስመንት አለ። ፑር ኑሪሽድ ፔሸንት ከሆነ፣ የሎው ግሬድ ፒግሜንቴሽን ኦፍ ዘ ስኪን ቼንጅ ካለ ማለት ነው። ያው ስኪን ቼንጅ እንግዲህ ከሉፐስ ጋርም ተያይዞ ሊመጣ ይችላል። ፔሪኦርቢታል ካለ፣ ፐሪፈራል ዲፔንዳንት ኢደማ እብጠቶችን ቼክ እናደርጋለን። ሬናል ሄሞሬጅ፣ ዲስተንድድ ኔክ ቬን፣ ፔል ሙከስ ሜምብሬን ዲዩቱ አኔሚያ የደም ማነስ ምልክቶች ካሉ፣ ኤሌቬትድ ብለድ ፕሬሸር፣ ሃይፐርቴንሽን ካለ ቼክ እናደርጋለን። እዚያ ላቦራቶሪ ደግሞ ዩሪን አናላይሲስ እንሰራለን። ዩሪን ላይ ፕሮቲኑሪያ፣ ሄማቹሪያ፣ ሬድ ብለድ ሴል ካስትስ ካሉ ሽንት ላይ እነዚህን ሮላውት ቼክ እናደርጋለን። ኤሌቬትድ ብለድ ዩሪያ ናይትሮጅን ደም ላይ ደግሞ ብለድ ዩሪያን፣ ክሬቲንን እንዲሁም ደግሞ ዲክሪዝድ ሄሞግሎቢን ኦር አኒሚያ መሆኑን ቼክ እናደርጋለን። እነዚህ በሙሉ ቼክ ይደረጋሉ ማለት ነው ግሎሜሩሎኔፍራይተስ ሲሆን ማለት ነው። ሶ ማኔጅመንቱን በምናይበት ሰዓት እንግዲህ ማኔጅመንት ሃይፐርቴንሽን ካለ ማኔጅመንቱን ኮንትሮል እናደርጋለን። ሃይፐርቴንሽን ኮሬክት ፍሉድ እና ኤሌክትሮላይት ኢምባላንሱን ቼክ ኮሬክት እናደርጋለን። ኢደማ ካለን ለመቀነስ እንሞክራለን በዳዩሬቲክስም በምንም ማለት ነው። ፕሬቨንት ኮንጀስቲቭ ሄልት ፌረር እንዳይኖር መከላከል ያስፈልጋል። መድኃኒቶች አንቲ ሃይፐርቴንሲቭ ድረግስ እንሰጣለን። እነ ፍሩስማይድ አይነት ዳዩሬቲኮችን ማለት ነው። አንቲባዮቲክ ኢፍ ዜር ኢዝ ኢንፌክሽን፣ ዲያሊሲስ ካስፈለገ ዲያሊሲስ ያስፈልጋል። ቱ ፕሬቨንት ሲሪየስ የሆኑ ኮምፕሊኬሽኑ ስለማድረግ የኩላሊት እጥበት አገልግሎት ቢወስድም ጥሩ ነው። መጨረሻ ከተቻለ ሰርጂካል ኢንተርቬንሽን ኪድኒ ትራንስፕላንቴሽን ያስፈልጋል ማለት ነው። ነርሲንግ ዲያግኖሲሶች እንግዲህ በምናይበት ሰዓት ፍሉድ ቮሊዩም ኤክሰስ ሊኖር ይችላል። ኢደማ ስላለው አይደለ ሪሌትድ ቱ ኮምፕሮሚስድ ሬናል ሬጉሌሽን፣ ሌላ ዲክሪዝድ ቲሹ ፐርፊውዥን ሪሌትድ ቱ አኔሚያ፣ ሲኤችኤፍ፣ ኢደማ እያልን ከዚህ በላይ ብዙ የተዘረዘሩ ናንዳ ላይ የተዘረዘሩ ነርሲንግ ዲያግኖሲሶችን መጠቀም እንችላለን ማለት ነው። እንደ ነርሲንግ ምን ማድረግ አለብን? ነርሲንግ ኢንተርቬንሽንስ አንደኛ ቫይታል ሳይን ሞኒተር ማድረግ፣ ኢንፑት አውትፑቱን በየቀኑ ዌይቱን ቼክ ማድረግ፣ ኦብዘርቭ ዘ ሳይን ኦፍ ፍሉድ ኤሌክትሮላይት ኤንድ አሲድ ቤዝ ኢምባላንሶችን ቼክ ማድረግ ያስፈልጋል። ፕሮቫይድ ሎ ሶዲየም ሃይ ካሎሪክ ዊዝ አዲኩዌት ፕሮቲን የሆነ ምግብ መስጠት ያስፈልጋል። ምክንያቱም ፕሮቲኑሪያ ስለሚወጣ ማለት ነው። ፕሮቫይድ ጉድ ስኪን ኬር፣ አድቫይዝ ዘ ፔሽንት ቱ ቴክ ዳዩሬቲክስ ኢን ዘ ሞርኒንግ
እብጠቱ ስለሚኖር ማለት ነው። ቲች ዘ ፔሸንት ዩዝ ሳይን ኦፍ ዩቲአይ ዩሪናሪ ትራክት ኢንፌክሽንስ ኢን ሲቪር ኬዝ ኦፍ ኢዴማ ፕለስ ዘ ፔሸንት ሄድ ኦፍ ዘ ቤድ ኤሌቬትድ ማለት ነው። ከፍ እንዲል ጭንቅላቱ አይነት ቤድ ላይ ልናስተኛው እንችላለን፣ ከፍተኛ የሆነ መድማት በሚኖርበት ሰዓት። እንግዲህ እስካሁን ሁለቱን ዋና ዋና ኬዞች አይተናል። የመጀመሪያው ኔፍሮቲክ ሲንድረም ነው። ሁለተኛው ደግሞ ግሎሜሩሎኔፍራይተስ ነው። ኢፌክታቸው ኦልሞስት የሚቀራረብ ነገር አለው። ልዩነታቸውን አይተናል። ሶ ኔፍሮቲክ ሲንድረም እና ግሎሜሩሎኔፍራይተስ ልዩነታቸው ይሄን ይመስላል። በዛሬ ክላስ እንግዲህ የተወሰነ ለማየት ሞክረናል። ቪዲዮ እንዳይረዝም ቀጣይ ደግሞ ስለ ኪድኒ ስቶን ዩሮሊቲያሲስ አይደል፣ ስለ ኪድኒ ስቶን ዩሪናሪ ትራክት ኢንፌክሽን እያለን ወደ ታች ደግሞ በቀጣይ ፓርት ለማየት እንሞክራለን። እንግዲህ እየረዘመ አስቸግሩናል ቪዲዮ፣ በትዕግስት ለመከታተል ሞክሩ። ለዛሬ ከዚህ ይበቃናል። በቀጣይ ፓርት ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጉላቸው። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።